ይቅርታ አድርግልኝ እንዲህ ማልቀስ ቀላል ነው ይሄ ሁሉ ብላ 300 ሰው መሃል ነፃ የወጣሁት አባት ያንተ የሁሉ ምልክት ነህ የአፍቃሪ አባት ሚስቱን የሚወድ ታማኝና እውነተኛ ባል ቤቱን የሚወድ መሪ ስለ ቤተሰቡ ሁሉን የሚከፍል የጽናትና የትዕግስት ምሳሌ ነህ የተወዳጁ ፓስተር የቀብር ስነ ስርዓት በዛሬው ዕለት እየተፈጸመ ይገኛል በርካታ የወንጌላውያን አማኞች አገልጋይ በስፍራው እየተገኙ ሲሆን ሀዘናቸውን እየገለጹ ስለ ተወዳጁና በቅንነት ጌታን ስላገለገለው ተወዳጁ ይድነቃቸው ተሰማ ያልተሰሙ አሳዛኝ ንግግራቸውን በእንባ ታጅበው እየገለጹ ይገኛሉ ህይወት እንደ ሸክላ እንዲሉ ጠዋት ታይቶ ማታ የሚጠፋ ህይወት አሁን ላይ እጅግ በተደጋጋሚ እየሰማን እንገኛለን የበረታ ህመም ገጠመው ሳይባል ስራ ውሎ ቤቱ ከገባ በኋላ በትንሽ ህመም ህይወቱ አለፈ ሲባል ብዙዎችን ያስደነግጣል የኢቢኤስ ቴሌቪዥን የካሜራ ባለሙያ የሆነ ወጣት በስራ ገበታ ላይ ብሎ እንዲሁም ደግሞ በኦርቶዶክስ እምነት ተከታዮች ዘንድ በታላቅ ሃይማኖታዊ ስነ ስርዓት የሚከበረውን የሆሳና በዓል አክብሮ ከስራው ሲመለስ ህይወቱ ማለፉ ተሰምቷል ታዲያ ከመሞቱ ጀርባ ያለው እውነታ ምንድነው የምናጋራችሁ ይሆናል ሰላም ጤና ይስጥልን ቤተሰቦቻችን ይህ የሮማንስ ሮድ የዩቲዩብ ቻናል ነው በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል እስከ መረጃው ፍጻሜ አብራችሁን ቆዩ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ የኢቢኤስ ቴሌቪዥን የካሜራ ባለሙያ የሆነ ወጣት በስራ ገበታ ላይ ውሎ እንዲሁም ደግሞ በኦርቶዶክስ ቤተ እምነት በታላቅ ሃይማኖታዊ ስነ ስርዓት የሚከበረውን የሆሳና በዓል አክብሮ ከስራው ሲመለስ ህይወቱ ማለፉ ተሰምቷል ካሜራውን ለድርጅቱ አስረክቦ ቤት ውስጥ ከገባ በኋላ ህይወቱ ማለፉ እጅግ ያስደነግጣል ቤተሰቦቹም የሙያ ባልደረቦቹም በከፍተኛ ድንጋጤ ውስጥ ናቸው ህይወት እንደ ሸክላ እንዲሉ ጠዋት ተነስቶ ማታ እንደሚጠፋባት ህይወት አሁን ላይ እጅግ በተደጋጋሚ እየሰማን እንገኛለን የበረታ ህመም ገጠመው ሳይባል ስራ ውሎ ቤት ከገባ በኋላ በትንሽ ህመም ህይወቱ አለፈ ሲባል ብዙዎችን ያስደነግጣል ይህ የኢቢኤስ ካሜራ ባለሙያ የሆነ ወጣት 31 ዓመቱ ነው ባለፉት 6 ዓመታት በኢቢኤስ ቴሌቪዥን በካሜራ ባለሙያነት የሰራ ሲሆን በባህር ዳር ከተማ በስራ ላይ ነበር ስራውን ካጠናቀቀ በኋላ ወደ አዲስ አበባ ገብቶ የስራ ዕቃዎቹን ለኢቢኤስ አስረክቦ ነበር ወደ ቤቱ የገባው ነገር ግን በድንገት ህይወቱ ማለፉ ተሰምቷል እህቱ ትንሽ ህመም ገጥሞት ነበር ማለቷ ደርሶናል የዚህ ወጣት ህይወት ህልፈት በተመለከተ የሙያ ባልደረቦቹ በከፍተኛ ሐዘንና ድንጋጤ ውስጥ ሆነው የተሰማቸውን እየገለጹ ነው ሚያዝያ 5 2017 ዓመተ ምህረት የሆሳና በዓልን አክብሯል ዮናታን ሰለሞን ይባላል ይህ ወጣት ለወላጆቹ እንኳን ለሆሳና በዓል አደረሳችሁ ሆሳና በአርያ በማለት መልካም ምኞቱን ሲያጓራ ቆይቶ ነበር በማህበራዊ ሚዲያ ላይም ፎቶ ተነስቶ ለወዳጅ ዘመዶቹ አጋርቷል ከባህር ዳር ተነስቶ ከሰዓት በኋላ አዲስ አበባ ከደረሰ በኋላ ወደ ኢቢኤስ አምርቶ ካሜራውን አስገብቶ ወጣ ይሁንና ግን በመኖሪያ ቤቱ ህይወቱ ማለፉ ተሰማ የኢቢኤስ አዲስ ነገር ጋዜጠኛ የሆነው ኤርሚያስ ገሰሰ ይህኮ ትላንት በዚህ ሰዓት ለእህቱ የገዛውን ፎጣ እያሳየኝ ነበር ትላንት በዚህ ሰዓት እዚቹ ቦታ ላይ ቡና ጠጥተናል የበረራ ሰዓታችን እስኪደርስ ስንስቅ ስንጫወት ነበር የቆየነው ወደ ምሽት ኤርፖርት ላይ ደናሁን ተባብለን ነበር ይሁንና ግን የመጨረሻ ስንብት ነበር ይህን ማወቅና መቀበል በፍጹም አልቻልኩም ሲል ሐዘኑን እጅግ እንደከበደውና ድንገተኛ አልፈቱን ማመን እንዳቃተው ጋዜጠኛ ኤርሚያስ ስሜቱን አጋርቷል ለሟች ቤተሰብና ለዘመድ አዝማድ መጽናናትን ተመኘን አባቴ አንተ የሁሉ ምልክት ነህ የአፍቃሪ አባት ሚስቱን የሚወድ ታማኝና እውነተኛ ባል ቤቱን የሚወድ መሪ ስለ ቤተሰቡ ሁሉን የሚከፍል የጽናትና የትዕግስት ምሳሌ ነህ የተወዳጁ ፓስተር የቀብር ስነ ስርዓት በዛሬው ዕለት እየተፈጸመ ይገኛል
በርካታ የወንጌላውያን አማኞች አገልጋዮች በስፍራው እየተገኙ ሲሆን ሐዘናቸውን እየገለጹ ስለ ተወዳጁና በቅንነት ጌታን ስላገለገለው ተወዳጁ ፓስተር ይድነቃቸው ተሰማ ያልተሰሙ አሳዛኝ ንግግራቸውን በእንባ ታጅበው እየገለጹ ይገኛሉ። ጋብቻ የእግዚአብሔር መልክ የሚታይበት ተቋም ነው። ፓስተር ይድነቅ ፓፓ 10 ዓመት ሞላህ እኮ እንግዲህ ምን እላለሁ? መገኘት ባለመቻሌ አዝናለሁ፣ ግን ይኸው በአደባባይ ሃፒ አኒቨርሰሪ ብያለሁኝ። አንተ የሁሉ ምልክት ነህ። የአፍቃሪ አባት፣ ሚስቱን የሚወድ ታማኝና እውነተኛ ባል፣ ቤቱን የሚወድ መሪ፣ ስለ ቤተሰቡ ሁሉን የሚከፍል የጽናትና የትዕግስት ምሳሌ ነህ። ዘውትር በልብህና በሕይወትህ ተገልጦ የማየው እግዚአብሔርን መውደድና መፍራት ባየው ቁጥር እኔም ልመስልህ ተጋለው። አፌን ሞልቼ ላወራ ምደፍረው በሙሉ ልቤ ሀፍረት ሳይሰማኝ መመሰክርለትና በመደነቅ ተሞልቼ ማወራለት ብቸኛው ሰው ብትኖር አንተ ነህ። ዘውትር እጸልያለሁ። ዘውትር እንዳንተ አይነት ብዙ ባሎችና አባቶች እንዲኖሩ ጸሎቴ ነው። ሃፒ አኒቨርሰሪ፣ መልካም 10ኛ ዓመት ብያለሁኝ በማለት ኢቨን ኤምባሲ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው ነብይ ሚራክል ተካ በማህበራዊ ሚዲያ ላይ ከ7 ዓመት በፊት ያስተላለፈውን መልእክት እንደገና በሚዲያ ላይ በማጋራት ስለተወዳጁና ስላንጋፋው በቅንነትም ጌታን ስላገለገለው ፓስተር ይድነቃቸው ተሰማ ሐዘኑን እየገለጸ ይገኛል። ጎንበስ ብለሽ ተንበርከሽ ይቅርታ ጠይቂያት እንጂ እንዳጠፋ ሆነሽ ወደደ አርጊ አይደለም ነይ እንነጋገር ብዬሻለሁ። እስር ቤት መጥቼ ተከፈተ ይሄን የማረገው 15 ዓመት አንገቱ ላይ ያለችው ኢትዮጵያ ስል ነው። የሚጎዳ እኮ አልሰራሽም፣ ጥሩ ስራ ሰራሽ። ቆሚ እዛው ምንም ይቅርታ አድርግልኝ። እንዲህ ማልቀስ ቀላል ነው። ይሄ ሁሉ ብላ 300 ሰው መሃል ነፃ የወጣሁት አምባሳደር ሌባ ከሆነች ትጠይቅ ተብሎ ሌባ ስላልሆንኩ ነው። 300 ሰው ተታለን ነው ኤምባሲ እንዲከፈት ነው እኛ የፈረምነው፣ ለስከዳር አይደለም ስላሉ ነው። ለዚህ ድራማ በጣም አዝናለሁ። ጊዜ ባልነባክን ይሻላል። እስከዳር ቆያት አልቅሺ። ለዚህ ነው ኢትዮጵያ ማትቀየረው ለዚህ ነው። ይሄ አይገባኝም ነበር። ግድ የለም ይሄ አይገባኝም። ገፍተው አንተ ፊት አደረሱኝ። እግዚአብሔር ይስጣቸው ጠላቶቼ። ግድ የለም አሁን ኢትዮጵያ መቀየር ያቃታት ያንቺ አይነት እና የኤልሳቤት አይነት ሰዎች ስለበዙ ነው። አንደኛ ሰው አጥፊ ደካማ እንደሆነ ማመን አለበት። ብፁዕ መልአክ የሚባል ሰው የለም፣ ሰው ያጠፋል። ሁለተኛ ሰውየው ተሳስቶ እንኳን ጥፋት አምኖ ከሆነ አንቺ ቀዳሚ ተግባር ሊሆንሽ የሚገባው የእሷን በሽታ ማዳን ነው። ተሳስታ ነው አሁን ዋሽታ ነው ድራማ ሰርታ ነው ብንል ራሷን ነው እየጎዳች ያለችውና እሷን ማዳን ነው ቀዳሚ ተግባርሽ መሆን ያለበት እንጂ የእሷ ድራማ ወይም የእሷ ያልተገባ ነገር ትክክል እስካሁን አንቺን አይጎዳሽም። እሷን ግን እየጎዳት ነው። እሷን ለማዳን እጅሽን ካልዘረጋሽ ኢትዮጵያ አትድንም። ሌላ ኢትዮጵያ የለም። ሁላችሁ ኢትዮጵያ እንወዳለን። ሀገራችን እንደዚህ ሆና በሱዳን ተሰደድን፣ በጅቡቲ ተሰደድን፣ ገና ተሰደዳላችሁ። ምክንያቱም በራሳችሁ ሰው ላይ እንኳን የምትጨክኑ ማንም አያዝንላችሁ። ሁሌ ሳናጠፋ ከትናንትና ወዲያ ሳወራ ነበር። እኔ ላሳምነው ጀነራል አሳምነው በጣም ብዙ ውለታ ያዋልኩለት ሰው ቢሆንም ብዙ ሰዎች ገሎታል፣ አስገድሎታል ብሎ በስፋት ያወሩ ነበር። እንኳን ለገለው ሳላየው ማለት ነው። ሰምተሻል አንቺም። ስለዚህ አሁን እንደዛ ስላላችሁኝ ብዬ ያን የተናገረውን ሰው በሙሉ ባስር ወይም በቀጣ ያዋጣል? አያዋጣም አይደል?
ለኔም ለተናገሩትም ፈራጅ ስላለ ትቼዋለሁ ነኝ። አንቺ እውነተኛ ሰው ከሆንሽ ያው እኔ ባላቅ ይሄ ሁሉ ሰው ባያቅ ፈራጅ አለ፣ ግድ የለም ያውቃል እሱ። እሷም እንደዚሁ ካደረገች እንደሱ ይሆናል። ግን እናንተ የምፈልገው ለሌሎች ትምህርት እንዲሆን ነው። አሁን ካንቺ የምፈልገው አንድ እህትሽ በዚህ ሁኔታ አዝና እያለቀሰች የምትሉበት ሁኔታ ማውጣት የሚችል አንድ ሰው ብታገኚ ምን ትከፍይዋለሽ? ስለ እህትሽ ነው እያወራሁ ያለሁት። እህቴ ብትሆን ማለት ነው። አይ እሷን ተያት። እሷ ባዳ ናት፣ ባህሬን ናት እኮ። አሁን አንቺ የእናትሽ ልጅ እሺ በራሷ ምክንያት በበደል ውስጥ ሆና እያዘነች እያለቀሰች ተከፍታ ተቸግራ እያለች አንድ ሰው መጥቶ ከዛ ችግሯ ወይም ከዛ በሽታ ቢያወጣት ምን ትከፍይዋለሽ? ምስጋናው ነው ልከፍለው የምችለው። ትከፍይዋለሽ አይደል? አዎ እግዚአብሔር ይስጥልኝ እላለሁ። አሁን እቺን እህታችንን ካለችበት የሚያወጣት ነገር ለማድረግ በምስጋና ለመክፈል ዝግጁ ነሽ? እርሺ። አሁን ስላንቺ በደል እርሺ። እሷ ካለችበት ሁኔታ ለማውጣት አንድ ስራ ቢሰራ ለማመስገን ዝግጁ ነሽ? አንድ እርምጃ ወደፊት ነኝ። ኤልሳቤት አሁን ባንቺ ውሳኔ ባህሬን ያለው ችግር ቢፈታ፣ ባንቺ ውሳኔ ጅዳ ያለው ችግር ቢፈታ፣ የታሰሩ የተደፈሩ የተዘረፉ እህቶቻችን አብዛኛው በኢትዮጵያዊ ስለሆነ አብዛኛው የኢትዮጵያ ችግር በኢትዮጵያውያን ስለሆነ አንቺ ዛሬ በምትሰሪው ስራ ሁሉም ትምህርት ወስዶ ትላንትና ኦርቶዶክስ ነበር፣ አሁን ቆንጆ ጴንጤ ነኝ አሁን ማለት ነው። እና የተለየ ነገር የለውም ነበር ማለት ግን በግፍ ነበር። እና ያኔም እግዚአብሔርን ጌታ ሆይ ምንድነው ይሄ ነገር? ግን እኔ በዓል አላውቅ፣ ቅዳሜና እሁድ አዲስ አበባ የለው፣ ፕሪሚየር ሊግ የሚባለውን እኮ ኳስ አላውቀውም። እኔ በዜና ነው የምሰማው፣ ምክንያቱም አገልግሎት ላይ ነኝ እኔ ቅዳሜ እሁድ ሁሌ ማለት ነው። አንተ ወጣትነቴን ታውቀዋለህ። እና አብዛኞቻችሁ እዚህ ውስጥ ያላችሁ እንዲህ አይነት ዋጋ እንደከፈላችሁ አውቃለሁ፣ ስለምንተዋወቅ አብዛኞቻችሁ ማለት ነው። ይሄ ግፍ ነው። የግፍ ጽዋ ሲሞላ ግን ከፋያል፣ ይከፍላል። በቃ ለዛ ነው ክብር የለቀቀው። ለዛ ነው በቃ ለቋል ክብር። እና ናቡቴን እንደዚህ ባሉ ምናምንቴዎች ይላል አይደል መጽሐፍ ቅዱስ፣ ምናምንቴዎች ሰብስባ ሰድቧል። በቃ እሷ ብላቸው ነው ኤልዛቤል ናት በሉ ያለቻቸው። አስጠንተው ያመጣሉ። በጋሻው እንዲህ ብሎ አስጠንተው አለ። የድምፅ መረጃ የለም፣ ፎቶ አለ የለም፣ ምስክሮች አሉ። አስጠንተዋቸው እኔ አገልግሎታቸውን የጋረድኩባቸው የሚመስላቸው ሰዎች፣ እኔ የነሱን እንጀራ የቀማው የሚመስላቸው ሰዎች እንዴ ህዝብ ቢቀበል ህዝብ ቢወድ እኔ ውደደኝ ብየው ነው እንዴ? መወደድ እኮ በእናንተ ላይ የሚያስቀምጠው ሰማይ ነው እኮ ሰማይ ነው። ምንም ማድረግ አይቻልም። እና የቅናት ዛር ምድሪቷ ላይ ተነሳ። በቃ ሰላም እስክታጣ ቤተ ክርስቲያኒቱ። ስለዚህ ለምን ይበጠበጣል? ዮናስ ወደ